ምልክቴ ነሽ ሁላችንም በህብረት እንዘምረዋለን እንዳይቋረጥ ማለት ነው። ምልክቴ ነሽ ያለን መዘመር አቦል በመንፈስ እኔ እሱን ፍለጋ ሄዳለሁ። እሱ ከቻለ ምድርና ሰማይ ምስጋና ላንተ ይድረስ ለቅድስና ለቅድስና አቀርባለሁ ለአንተ ምስጋና በገና ይደረድራል በሌሊት ያመሰግናል ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ ግብፅን አይተው ጠላቶች ፈሩ በጌትነት ወድቀው እንዲህ ነህ አምላክ እንዲህ ነህ ሁሉን በፍቅር የምትረዳ ተመካን አዳኝ በሆንከው በንጉሣችን አንተ ተመካ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ ስሙን ስጠራ የአምላኬ ብርሃን በላዬ በራ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ ስሙን ስጠራ የአምላኬ ብርሃን በላዬ በራ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ
ዘንዶውን አሸንፏል፣ ስሙን በክብር ጽፏል። ዘንዶውን አሸንፏል፣ ስሙን በክብር ጽፏል። ሚካኤል ስጠው ስሙን ስጠራ፣ የአምላኬ ብርሃን በላዬ በራ። አዛኝ ነው በእውነት ፍጹም አዛኝ፣ የሚጠብቀን አዛኝ ነው በእውነት ፍጹም አዛኝ፣ የሚጠብቀን ትዕቢተኛውን አሸንፎታል። ዲያብሎስ ናሙን ዝናውን ፈርቷል። ዓለም ሁሉ ለማዳን በስጋ ተገልጧል። በስጋ ተገልጧል። ታዲያ ግን እዚህ አንድ ጥያቄ ሊነሳ ይችላል። ጌታችን ዓለም ሁሉ ለማዳን ተገልጧል። ጌታችን ዓለም ሁሉ ለማዳን ተገልጧል። ግን ደግሞ እያንዳንዱ ሰው አምድኗል። አሚን። አሁን ላይ ሁሉም ሰው ክርስቲያን ነው ወይስ አይደለም? ሙስሊሞችም ከክርስትና ውጭ ያሉ ሌሎች የሚሉ እነሱ ልክ እንደኛው ድነዋል ማለት እንችላለን? እንችላለን? አዎ አንችልም። የዳነው እኛ ነን። ጌታችን ግን ለእኛ ብቻ ነው የሞተው ወይስ ለእነሱ ሞቷል? ጌታችን ለሁሉም ሞቷል። ታዲያ ጌታችን ለሁሉም ከሞተ አንዳንዶች ድነው አንዳንዶች ያልዳኑበት ምክንያት ምንድነው? ምንድነው? አሁን ዛሬ የምንማማረው ትምህርት እዚህ ላይ የሚያጠነጥ ጌታ ለዓለም ሁሉ ሞቷል። ራሱን ለዓለም ሁሉ መድኃኒት አድርጎ አቅርቧል። እንዳትረሱ። አንዳንዶች ድነው አንዳንዶች ግን ያልዳኑ። ይህ ምንድነው? ክርስቶስ ለዓለም ሁሉ የሚሆን የመዳን ነገር ከሰራ በኋላ ከሰዎች የሚጠበቅ ነገር አለ። ይህ ከሰዎች የሚጠበቀው ነገር ምንድን ነው ከተባለ የመጀመሪያው ለመዳን መፍቀድ። እግዚአብሔር እኛን ለማዳን ይሄ ልጁ ልኮልናል። ልጁ ልኮልናል ማለት በቃ ሊያድነን እግዚአብሔር ፈቃደኛ ነው። ታላቅ የሆነ ፍቅሩን ምሕረቱን በልጁ በክርስቶስ ፈቃድ አለን ይለን። ነፃ ፈቃድ አለን። ነፃ ፈቃድ ካለን እንግዲህ ያው ትናንት ይህን ነገር ስለተማማራችሁ ነፃ ፈቃድ ላይ ድጋሚ ትምህርት አልሰጥም። እንደ አጠቃላይ ግን ሰዎች ነፃ ፈቃድ ካላቸው የጌታችንን ጥሪ የማዳኑን ስራ ያዩና አሜን መዳን እፈልጋለሁ ብለው ይመጣሉ። ያኔ ድህነት የሚጀመረው በዚህ ውስጥ ነው። የእግዚአብሔር ፈቃድ ብቻ ሳይሆን ሰዎችም ለመዳን መፍቀድ አለባቸው። በዚህ በፈቃድ ውስጥ ሰዎች ምን ያደርጋሉ ከተባለ የመጀመሪያው በክርስቶስ ኢየሱስ ማመን፣ እግዚአብሔር በላከው በልጁ ማመን፣ በክርስቶስ ኢየሱስ ማመን። የመጀመሪያው እንዴት እንዳል ትምናረሱ ማለት ነው። እንዴት እንዳል ካላችሁ በኋላ የመጀመሪያው እምነት ማመን። ስለ እምነት መጽሐፍ ቅዱሳችን ብዙ የሚናገረው ነገር አለ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። በደንብ አድርጋችሁ ሀሳባችሁን ወደዚህ ሰብሰብ አድርጉ። ይሄኛው ሀሳባችሁን ሰብስቡና እንደምታውቁት ሰው ከእግዚአብሔር ጋር ተጣልቶ ነበር አይደል? ጌታችን ሳይመጣ በፊት ሰው ከእግዚአብሔር ጋር ተጣልቶ ነበረ። ይህ ከእግዚአብሔር የተጣላው ሰው ደግሞ የሆነ ያህል ሰው አይሁዳውያን ይባላል። እነዚህ እስራኤላውያን ናቸው፣ የእግዚአብሔር ሕዝብ ይባላል። እግዚአብሔር ከእነርሱ ጋር ኪዳንን አድርጓል። በእነርሱ በኩል ነው ክርስቶስን በስጋ የመጣው። የአብርሃም ልጅ የዳዊት ልጅ ሆኖ ሲመጣ ጌታችን ከዛ ከሕዝበ እስራኤል ነው የመጣው በስጋ ጌታችንና መድኃኒታችን ኢየሱስ እና ይህ ሕዝብ በያዕቆብ በኩል የሚመጣ ሕዝብ ነውና ሕዝቡ እንደ ሕዝብ እስራኤላውያን ወይም አይሁዳውያን የእግዚአብሔር ሕዝብ ይባላል። እግዚአብሔር ለእነዚህ ሰዎች ከሌላው ለየት የሚሉበትን ለምሳሌ ግዝረትን ሰጥቷቸው ነበር። ግርዘትን እና አይሁዳውያን በመገረዝ ይታወቃሉ። በመገረዛቸውም ከሌላው ከቀሪው ዓለም አህዛብ ይባላል ያኛው ቀሪው ዓለም ከእነሱ ይለያሉ እና ይህ የእስራኤላውያን ወይም አይሁዳውያን የእግዚአብሔር ሕዝብ ናቸው። ከዛ ውጭ ያሉት ግን ቀጥታ የእግዚአብሔር ሕዝብ አይደሉም፣ ያልተገረዙ ናቸው። ከእግዚአብሔር መንግስት ራቅ ብለው የሚኖሩ ነበር።
ክርስቶስ ሲመጣ ነው ሁሉንም የሚጠራው። እስከዛ ድረስ ግን ለማቆያ ያህል ግን እግዚአብሔር አስቀድሞ አይሁዳውያንን እንደ ሕዝቡ ይዞ ነበር። አይሁዳውያንን እንደምን ይዞ ነበር? እና አይሁዳውያን ጥንት ላይ ምን ይሉ ነበር? ወደ አሕዛብ እንዲያዩና እነዚህ ያልተገረዙ እግዚአብሔር እንኳን አያውቃቸውም፣ እነዚህ እግዚአብሔርን የማያውቁ ሕዝቦች ናቸው እና እነዚህ ኃጢአተኞች ናቸው ይሉ ነበር። ተመልከቱ፣ የአይሁዳውያንን የትዕቢት ንግግር በደንብ አድርጋችሁ ስሙ። አይሁዳውያንን እግዚአብሔር እንደ ሕዝብ ሲመርጣቸው ከነሱ አይባልም። አብርሃም ታውቃላችሁ አይደል? አብርሃም ማን ወለደ? ይስሐቅስ? ያዕቆብ። እሱ ነው ያዕቆብ። በአንድ ወቅት ከእግዚአብሔር ጋር ተገናኝቶ እግዚአብሔር አንተ ከአሁን በኋላ እስራኤል እንደምታስታውሱ ወደ ግብፅ ወርዶ ነበር። በግብፅ ሀገር ትልቅ ሕዝብ ሆኖ ነበር እና የግብፅ ተብሎ የሆነ ሰዓት ላይ መፍራት ጀመረ። በሀገራችን መጥተው እነዚህ እስራኤላውያን በጣም ብዙ ጠላት ቢመጣ ከጠላቶቻችን ጋር አብረው ሊያጠቁን እንኳን ይችላሉ ብለው እንኳን ተራተዋል። በምን ብሎ ጌታችን ሳይመጣ በፊት ማለት ነው። ጌታችን ኢየሱስ ከመሬታችን በስጋ ሳይወለድ በፊት ይመጣል እና ያው የግብፅ ፈርዖ የግብፅ ንጉሥ በእነዚህ በእስራኤላውያን ላይ አከበደው ናቸው እና እነዚህ ሰዎች ግን እስራኤላውያን የማን ልጆች ናቸው ብያቸዋለሁ? የእግዚአብሔር ሕዝቦች ናቸው። አዎ፣ በስጋ ግን ከማን የሚወለዱት? ከያዕቆብ። ያዕቆብ የይስሐቅ ልጅ ነው። ይስሐቅ ደግሞ የአብርሃም ልጅ ነው እና የአብርሃም የይስሐቅ የያዕቆብ ልጆች ናቸው እነዚህ። እግዚአብሔር ደግሞ ከነዚህ ከሶስቱ ታላላቅ አባቶች ጋር ኪዳንን እየፈጸመ ነው። በተለይ ከአብርሃም ጋር ቀጥታ ኪዳን ፈጸመ፣ ዘሩን እንደማይተወው ማለት ነው። ከዛም እግዚአብሔር ሕዝቡን አየ። በግብፅ ውስጥ እየደረሰበት ያለውን መከራ አየና ሕዝቡን ነፃ ለማውጣት ወደደ። እግዚአብሔር ሕዝቡ ሲጨቆንበት አይወድም እና ነፃ ማውጣት ይፈልጋል። ከዛን ሕዝቡን ነፃ ለማውጣት ባሪያውን ማንን ላከ? በግብፅ ባርነት ሳሉ እስራኤላውያን እግዚአብሔር ማንን የላከላቸው? ሙሴ። ባሪያውን ሙሴ ላከ። በሙሴ በኩል በብዙ ተአምራት እግዚአብሔር ነፃ አወጣቸው። የኤርትራን ባህር ቀይ ባህርን ለሁለት ከፍሎ በባህር መካከል አሻገራቸው እና የተስፋይቱን ምድር ያችን ከነዓንን ማርና ወተት የምታፈልቀውን አሳያቸው እና እግዚአብሔር እንደው እጅግ በጣም ከባድ ከሆነ ቀንበር ነበረ ሲፈታቸው ነበር እና አሁን ይህ ሕዝብ እንዲሁ ነው የተመረጠው። እግዚአብሔር እንደዚሁ መርጦት እንዲሁ ተንከባከቡ። ይህን ሁሉ ነገር ያደረገላቸው ለምንድን ነው? በኋላ ላይ የሚመጣ አንድ ታላቅ ሕዝብ አለ። ያ ታላቅ ሕዝብ በኋላ ላይ የሚመጣው በአዲስ ኪዳን ማን መሰላችሁ? እናንተ ናችሁ። በአዲስ ኪዳን ሊመጣ ዘንድ የነበረው ታላቅ ሕዝብ እስራኤላውያን በጣም እንበልጣቸው። በስጋ የሆኑትን እስራኤላውያን ማለት አይሁዳውያን በእጅጉ እንበልጣቸዋለን። በክርስቶስ የሚመሰረት ሕዝብ በአዲስ ኪዳን ይናል ከሐዋርያት ጀምሮ የነበረ ከቅዱሳን አባቶቻችን እናቶቻችን ሁሉ በቅብብሎሽ የመጣው ይህ ሁሉ ሕዝብ እውነተኛው የእግዚአብሔር ሕዝብ አሁን ይሄ እና ይህ ሕዝብ ከአብርሃም በስጋ የሚወለድ ብሎ የሚመጣ አይደለም፣ ለሁሉም ይሆናል እና ይህ የሚሆነው ግን ክርስቶስ ከመጣ ብቻ ነበር እንደዚህ የምናገኘውና ክርስቶስ እስኪመጣ ድረስ እንደ ማቆያ ያህል እግዚአብሔር ያንን ሕዝብ እንዲሁ መርጦት ያዘው። አሁን ይህ ሁሉ ነገር የገባችሁ ለምሳሌ ሕዝቡ በእግዚአብሔር እንዲመረጥ ግን ትዕቢተኛ አይሁዳውያን እስራኤላውያን ትዕቢተኞች ናቸው እና ከእነሱ ውጭ ያለውን ሕዝብ የአሕዛብ የግሪክ ሰዎች ወይም አሕዛብ እነዚህ ኃጢአተኞች ናቸው። እነዚህ ያልተገረዙ ኃጢአት እግዚአብሔርን የማያውቅ ሕዝብ እያሉ ያላቸው። በአንጻሩ ደግሞ ራሳቸውን ሲጠሩ ለእግዚአብሔር የተመረጥን ሕዝቦች ነን፣ የተገረዝን ሕዝቦች ነን እያሉ ራሳቸውን ደግሞ የማመጻደቅ ነገር ያስቀምጡ ነበር። አሁን እሱ ሁለቱን ማነጻጸር ጀመረ። አይሁዳውያንንና አሕዛብ ማነጻጸር ጀመረና በአይሁዳውያንና በእነዚህ በቀሪው ዓለም መካከል ያለው ልዩነት ምንድን ነው የሚለውን መናገር ጀመረ። ጳውሎስ ሮሜ ምዕራፍ 3 ቁጥር 1 ላይ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል። ምንድን ነው ብልጫው? የአይሁዳዊ ከአሕዛብ ከቀሪው ዓለም ብልጫው ምንድን ነው? ኦኬ ብልጫ ብለን ካነሳ ለምሳሌ ለአይሁዳውያን ሕግ ተሰጥቷቸው፣ ለምሳሌ 10ቱ ሕግጋት አሉ አይደል? እሱ ለማን ነበር የተሰጠው?
ለእስራኤላውያን ወይም ደግሞ ለሙሴ ለእስራኤላውያን የተሰጠው ለሌላው ለቀሪው ዓለም አይደለም። ለአይሁዳውያን ነበር የተሰጠው አስቀድሞ። መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ የተሰጠው ለማን ነው? ለእስራኤላውያን፣ ለሌሎቹ አይደለም። የእግዚአብሔር ቃል የእግዚአብሔር ሕግ አደራ የእግዚአብሔር ሕግ ተሰጥቷቸዋል። የእግዚአብሔርን ቃል አደራ ተቀብሏል። ከዚህ አንጻር ብልጫ ተብሎ ሊነገርላቸው ይችል ይሆናል። ከኃጢአት ጋር በተያያዘ ግን አይሁዳውያንም ሆኑ አሕዛብም ሁሉም ተመሳሳይ ኃጢአት በደለኛ ሁሉም ኃጢአት የእግዚአብሔር ክብር የጎደለው በደለኛ ነው። ሁሉም አይሁዳውያን አሕዛብ በመካከላቸው ልዩነት የለም ማለት ይህን አታድርግ ይህን አታድርግ ይህን አታድርግ የሚል ሕግን ተቀበሉና አይሁዳውያን ማለት ነው። ሕጉን ተቀበሏል፣ ግን ሕጉን አይፈጽሙም። ስለዚህ ሕግ እንደዘኖቹ ይለያል። አይሁዳውያን አሕዛብ ሕግ በመቀበል አዎ ይለያሉ። ሕጉን ግን እነሱ ስለማይፈጽሙትና ኃጢአትን ስለሚያደርጉ እነሱ ከኃጢአት ጋር በተያያዘ በአይሁዳዊና በአሕዛብ መካከል ልዩነት አለ። ከኃጢአት ጋር በተያያዘ ስም ይበል ከኃጢአት ጋር በተያያዘ ኃጢአትን ከማድረግ ጋር ከመውደቅ ጋር ከመርከስ ጋር በተያያዘ በአይሁዳዊና በአሕዛብ መካከል ልዩነት አለ። ሁሉም ኃጢአተኛ በደለኛ ነው። አሁን ሕግ የተቀበለውም ኃጢአተኛ በደለኛ ነው። አሕዛቡ ሕግ ያልተቀበለውም አስቀድሞ ዝም ብሎ የልቡና ሕግ ብቻ የያዘውም ኃጢአተኛ በደለኛ ነው። እና እግዚአብሔር እነዚህ ሁለቱንም ኃጢአተኛ በደለኛ የሆኑ ሰዎችን ወደ ራሱ ማቅረብ ሲፈልግ አስቀድሞ ለአይሁዳውያን የሰጠውን ግዝረትን አይደለም የሰጠው። አሁን ለማቅረብ ሲፈልግ እምነትን ነው የሰጠው። ምን ነው የሰጠው? በእምነት ሁሉንም ራሱ አይሁዳውያንን አሕዛብን ሁሉም ኃጢአተኛ ስለሆነ ሁሉንም በእምነት ወደ ራሱ ለማቅረብ ፈለገ፣ ፈቀደ፣ ወደደ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 9 ላይ እንግዲህ ምን ይሁን ስሙ በደንብ እንግዲህ ምን ይሁን ከእነርሱ እንበልጣለንን? አሁን ይህን ሲናገር ጳውሎስ ራሱን እንደ አንድ አይሁዳዊ ከብንያም ነገድ እንደሆነ ይናገራል። ራሱ ጳውሎስ በሌላ ስፍራ ላይ ፈሪሳዊ ነኝ ከብንያም ነገድ ነኝ እያለ አንዳንድ ቦታዎች ላይ ይናገራል ጳውሎስ። እና ያው ወደ ክርስትና ከመምጣቱ በፊት አይሁዳዊ ሮማዊ ነገርም አለው፣ ግን አይሁዳዊ ስለሆነ ከእነርሱ ከአሕዛብ እንበልጣለንን ብሎ ጠየቀ። ሲመልስ ምን አለ? ከቶ አይነበብ እንግዲህ ምን ይሁን ከእነርሱ እንበልጣለንን? ከቶ እንበልጣለን አንበልጥም አለ። አይሁድም የግሪክ ሰዎችም መጽሐፍ የግሪክ ሰዎች የሚለው በነገራችን ላይ አሕዛብ ቀን ከአይሁዳን ውጭ ያሉትን የግሪክ ሰው ይላቸዋል አሕዛብ። አይሁድም የግሪክ ሰዎችም ሁሉ ነው የሚለው። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም። የኃጢአት ጉዳይ ላይ ሲሆን ሁሉም ኃጢአተኛ በደለኛ ዝቅ ሲል ቁጥር 20 ላይ ይላል፣ ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። ስጋን የለበሰ ሁሉ ልክ እንደና እንደናንተ አይነት ሰው ማለት ነው። የሕግን ስራ በመስራት በእግዚአብሔር ፊት መጽደቅ አልቻለም። አይሁዳውያን ሕግን ተቀብሏል፣ አልተቀበሉም። ሕጉን ግን መፈጸም ችሏል፣ አልቻሉም። ስላልቻሉ በእግዚአብሔር ፊት ሕግን እየፈጸሙ ሊጸድቁ በፍጹም አልቻሉም። ኃጢአት በሕግ ይታወቃል እንዳለ ኃጢአት በሕግ ይታወቃል ማለት ሕግ ኃጢአትን ያሰራል ማለት አይደለም። ሕግ ፍጹም መንፈሳዊ ሕግ ኃጢአትን ያሰራል ሳይሆን ተመልከቱ፣ ሕግ ይህን ኃጢአት አታድርግ፣ ይህን ኃጢአት አታድርግ፣ ይህን ኃጢአት አታድርግ ይላል። ትመጣና አንተ ልክ ያን ኃጢአት ስታደርግ ሕጉ ምን ይላል? ኃጢአትን አደረግ ብሎ ይከሳል። ገባችሁ? ሕግ ይህን ኃጢአት አታድርግ ይላል። ያን ኃጢአት መተህ ስታደርገው ሕግ ምን ይላል? ኃጢአትን ሰርተሃል። ኃጢአት በሕግ ይታወቃል የተባለው እንጂ ሕጉ ራሱ ኃጢአትን የሚያሰራ ሕጉ ራሱ እርኩስ ነገር ሕጉ ራሱ ኃጢአቱን አይደለም። እና አይሁዳውያን ምንም ሕግ ቢቀበሉ ሕግን እየፈጸሙ መኖር ግን አልቻሉም።
ለምንድን ነው ያልቻሉት? ለምንድን ነው ህግን እየፈጸሙ መኖር እየከበዳቸው? ለምንድን ነው ከተባለ በውድቀት ዓለም ውስጥ ነበር። ሰው ክርስቶስን ከማግኘቱ በፊት ከጌታችን ከክርስቶስ ኢየሱስ ጋር አንድ ከመሆኑ በፊት ዳግም ከመወለዱ ከመጠመቁ በፊት የወደቀን ስጋ ወይም አዳማዊ የሆነን ስጋ ስለሆነ የሚይዘው አቅመ ቢስ በትንሽ ነገር ኃጢአትን ይስል ትንሽ ነገር ኃጢአት ትመጣለች ትጥላለች፣ ትንሽ ኃጢአት ትመጣለች ትጥላለች። ከዚህ በፊት አዳም በሚል ርዕስ የተመለከትነው ማለት ነው። በደም ስለሌለብኝ ሰዓት ለመጠቀም ከዛ አንጻር ህግ ሊፈጽሙ አልቻለም። እሺ አሁን ይኸው ሁሉም ሰው ህግን መፈጸም አልቻለም። በዚህ መጽደቅ በፍጹም የማይቻል ነው። በዚህ ጊዜ ምን ተደረገ? አሁን ግን እሺ በህግና በነቢያት የተመሰከረለት የእግዚአብሔር ህግና በነቢያት የተመሰከረለት ያላንዳንድ ህጎች ምናምን እንደዚሁ ታዲያ እንዴት ተገለጠሽ? ያለ ህግ ሆነ እንዴት ነው? ቀጠል አድርገንና ፕሮቴስታንት ወንድሞቻችን እንደዚህ አይነት ጥቅሶችን ስለሆነ እያነሱ የሚጠይቁት ብዙ ጊዜ እነዚህ አንዴ ከተረዳችኋቸው ሁሉ ጊዜ ቢሆን ምንም የማይናወጥ ነገር ታልፋለች። ስለዛ በደንብ አረጋግጠናል። አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ስራ ተገልጧልና ይልና ቀጠል አድርጎ እርሱም ለማን ሁሉ አለ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በእምነት የሚገኝ የእግዚአብሔር ጽድቅ ነው። ልዩነት ሁሉም ኃጢአትን ሁሉም ኃጢአትን የእግዚአብሔርን ክብር ሁሉባቸዋል። ሁሉም ኃጢአትን ሰብቷል። አይሁዳዊው የግሪክ ሰው ነገር ሳይጠበቅ ማለት ነው ድህነት የሚጀምር ልክ ድህነት ጀመረ ሲባል በእኛ በቤተክርስቲያናችን በስራ አይጀምር። በረባጋችሁ ስሙ። ድህነት በምን አይጀምር ማለት ነው? እናንተ ሁላችሁ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ሆናችሁት በስራችሁ ነው። በስራችሁ እስቲ በስራው የእግዚአብሔር ልጅ ሆነ አስቀድም። ልክ የእግዚአብሔር ልጅ ሲሆን ሰርቼ ነው የእግዚአብሔር ልጅነት አገኘ የሚል አጠቀና ሰው ድህነት የሚጀምረው በስራ አይደለም። ድህነት በጸጋ ነው። ጸጋው ደግሞ በእምነት ነው የሚያድነው። ማመን አለበት። ከስራ በፊት የሚቀደመው እምነት ነው። ያለ እምነት የሚደረግ ነገር ሁሉ እግዚአብሔርን አያስደስተውም። ዕብራውያን 11 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እሺ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና ኦኬ እንዲያው በጸጋው ይጸድቃሉ። እንዴት እንዲያው በጸጋው ይጸድቃሉ? እንዲያው በጸጋው ይጸድቃሉ። እንዲሁ በጸጋው የሚጸደቀውን ጽድቅ እግዚአብሔር እንዴት እንድናገኙ አድርጎ አቆመው ስንል ቀጣይ ያደርግና እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። በሚገኝ በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በሚደረገው ኃጢአት እግዚአብሔር ችሎታ ስለመተው ጽድቁን ያሳይዛል። ያለው እግዚአብሔር ጽድቅ የምንቀበለው ወደ እግዚአብሔር ድህነታችን የሚጀመረው በምንድን ነው አልኳችሁ? ስለዚህ አሁን ድህነቱ ጊዜ ቢሆን እንዴት ነው የሚጀመረው ሲባል ዳግም በመወለድ። ድህነት የሚጀመረው በምንድን ነው? እንዳትረሱ። ድህነት የሚጀመረው በምንድን ነው? ዳግም የምንወለደው በስራችን ነው። ብዙ ጊዜ ከሳሾቻችን የሚከሱን እኛ ያላልነውን እንዳልን በማስመሰል እኛ ዳግም የተወለድነው በስራ እንደሆነ አድርገው ያሰሙና ከዚያ በኋላ ራሳቸው እንዲህ ብሎ ከከሰሱ በኋላ ለራሳቸው ክስ ደግሞ ምላሽ ለመስጠት ሲሞክሩ እናንተ የቤተ ክርስቲያናችሁ ንጹህ ትምህርት በደንብ አድርጋችሁ ለይታችሁ ማወቅ አለባችሁ። ሰው ዳግም የሚወለደው በስራ ነው ብለን አናውቅም። ስራ ግን ለድህነት ያስፈልጋል ወይ? ያስፈልጋል። የቱ ጋር ነው የሚያስፈልገው የሚለው ግን ቀጣይ ያሳያችኋል። የሚያሳይበት ቦታ አለ። እሱ ቦታ ላይ ስንደርስ ነው ማሳያችሁ። አሁን እሱ ማለት ከእሱ በፊት ግን ዳግም ውልደት ላይ ግን እቺ መጀመሪያ የድህነት ጅማሬ ላይ ግን በስራ የሚባል ነገር የለም። አምነን ስንጠመቅ ዳግም እንወለዳለን። ወደ ጥምቀት ከመሄድ በፊት እምነትን እንጨርሳለን። እምነት ለድህነት ያስፈልጋል ነው ይያያዝልና ማለት ነው። ጌታችን ኢየሱስም እንዲህ ሲል እንደተናገሩ ነው። እንግዲህ ከእምነት ጋር በተያያዘ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 16 ዮሐንስ 3
ከ14 እስከ 16 ሙሴም በምድረ በዳ እባብን እንደሰቀለ ይላል። ማን በምድረ በዳ ምን እንደሰቀለ? ታሪኩ እንዲህ ነው። ታሪኩ በአንድ ወቅት ላይ ሕዝበ እስራኤል በእባብ ተነደፈ። ሕዝቡ በእባብ ተነደፈና ሊሞቱ እና ሕዝቡ ደነገጠ። በእባብ ተነደፈ ማለት በሙሴ ሰዓት አሁን እሱን እንደምሳሌ አድርጎ ጌታችን አድርጎና ከዛ በኋላ ሙሴ አመለከተ። ሙሴ ወደ አምላኩ አመለከተ እና ሲያመለክት እግዚአብሔር አምላክ አንድ ነገርን ተናገረው። ምን አለ? ሕዝቡ ይድን ዘንድ እሺ የናስ እባብ ስራና ስቀለው አንጠልጥለው አለ። ስቀለው እባቡ ማለት ነው። ከዚያ በኋላ እባቡ ያየው ሁሉ ይድናል። ከመርዙ የሚድነው እባቡ ምን ያደረገ ነው? ጌታችን ይህን ነገር ያዝ አደረገና ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለዛ ያኔ በእባብ የተነደፉ ሰዎች ለጌታችን ስቅለት እንትን ነው ምንድነው ምሳሌ እባቡ ተሰቀለ፣ ያንን ያዩት ሁሉ ይድናል። አሁን ደግሞ ጌታችን ኢየሱስ ተሰቀለ፣ በእርሱ የሚያምን ሁሉ ምን ያደርጋል? ከዛ እንዲህ ያለ ቀጠል አደረገ። በእርሱ የሚያምን ሁሉ በጌታችን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እግዚአብሔር ዓለምን እንዲሁ ወዶታል። ዓለምን እንዲሁ ወዶታል። ማንን እስኪሰጥ ድረስ? ብቸኛ ልጁ አንድያ ልጁን እስኪሰጥ ድረስ። በእሱ የሚያምን ደግሞ በልጁ የሚያምን ደግሞ የዘላለም ሕይወት ያገኝ እንዳይጠፋ። ስለዛ እምነት ለድህነት አስፈላጊ ማለት ነው። ስለዛ የድህነት በሩ እምነት ነው። መጀመሪያ ያለው ከምንም ነገር በፊት ምንድን ነው? ለድህነት መጀመሪያ የምናደርገው ከኛ የሚጠበቀው ምንድን ነው? ስለ እምነት የናህል ካየን ቀጣይ እዚሁ እምነት ላይ ማለት ነው። ይህ እምነት ደግሞ አሁን እምነት ለድህነት ያስፈልጋል አለ። እምነት ለድህነት ያስፈልጋል። ግን ሰው ለማመን ራሱ ምን ያስፈልጋል ማለት ሰው ለማመን መስማት አለበት ይላል ማለት ሳንሰማ ምንድን ነው ምንድን ሰው ለማመን መስማት አለበት። አስቀድሞ እምነት ከምንድን ነው? ከመስማት ነው። ሮሜ 10 ቁጥር 12 ላይ ይላል በአይሁዳዊና በግሪክ ሰው መካከል ደጋግሞ ነገራችን እያነጻጸሩ ሁለቱም ጳውሎስ ልዩነት የለም። ሁሉም የእግዚአብሔር ቸርነት ምሕረት የሚያስፈልገው አይሁዳዊ የግሪክ ሰው ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና በአይሁዳዊና በግሪክ ሰው መካከል ልዩነት አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ ለአይሁዳዊ ብቻ ማለት አንዱ ጌታ ለግሪክ ሰው ብቻ ማለት አንዱ ጌታ የሁሉ ጌታ ነው። ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናል። አሁን ጌታ የአይሁዳዊ ብቻ አይደለም። ጌታ የአሕዛብ ወይም የግሪክ ሰዎች ብቻ ማለት ነው። አንዱ ጌታ የሁሉ ጌታ ለሚጠሩት ሁሉ ባለጠጋ ነው ማለት ስጦታውን ይሰጣቸዋል፣ ጸጋ ሊሰጣቸው፣ ያድናቸዋል፣ ይታደጋቸዋል፣ ይፈውሳቸዋል። ስለዚህ የጌታን ስም የሚጠራ ይድናል። ግን የጌታን ስም ለመጥራት በጌታ ማመን አለበት አይደለም? የጌታን ስም ለመጥራት ማመን አለበትና ጳውሎስ ቀጠላ ነው ይላል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት አስቀድመው ምን ሊያደርጉበት ይገባል? ሊያምኑበት አይደል? እየገባችሁ? አሁን የጌታን ስም ለመጥራት ማመን መጀመሪያ አምነን ስታምን የጌታን ስም ለማመንስ ቀጠል ያደርግና ባልሰሙትስ እንዴት ያምናሉ? ለማመን ደግሞ ምን ማድረግ አለባቸው? መስማት አለባቸው። ለመስማት ደግሞ አንድ ሰው ለማመን እንኳን መስማት እንዳለብኝ ገባኝ
መስማት አለብኝ ይልና መስማት ፈለገ። ለመስማት ምን ያስፈልጋል አይደል? የሆነ የሚሰብከው ሰው ያስፈልገው። ስለዚህ ጳውሎስ ቀጠል አድርጎ ምን አለ? ያለ ሰባኪስ እንዴት ይሰማል? ለመስማት ሰባኪ ነው የሚያስፈልገው። ስለዚህ እምነት እንዴት እንደሚመጣ ተመልከቱ። ሰባኪ አለ፣ ያ ሰባኪ ይሰብካል፣ ከዛ ሰውየው ይሰማል፣ ከሰማ በኋላ ያምናል፣ አምኖ የጌታን ስም ይጠራል። እንደዚህ አይነት እምነት ያድናል እያለ ኦኬ። ስለዚህ አሁን ሰባኪን ያስፈልጋል። ያ ሰባኪ ግን ማለት ነው ተክሎ መንገድ የለም አንድ መንገድ ለምሳሌ የሆነ መጽሐፍ ቅዱስን ብዙ ሰዎች አድርጎ ሰባኪ ነኝ ብሎ መጥቶ ቢሰብክ እና ብትሰማ ብታምንና የጌታን ስም ጠራው ብትል ልትድን ትችላለህ ወይ ነው ጥያቄ። ልትድን ትችላለህ። ምክንያቱም ሰባኪ የሚባሉ ብዙዎች ሊኖሩ ስለሚችሉ ስለ የትኛውም ሰባኪ እያወራ ነው ወይ ካልን አይደለም። ጳውሎስ ከተናገሩ ደግሞ እንደዚህ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ካልተላኩስ እንዴት በጣም ለመስበክ ምን ይቀርማል? ለመስበክ ምን ይቀርማል? መላ መጀመሪያ የተላኩት እነማን ናቸው? ለመስበክ ናይስ፣ በጣም ትክክል። ለመላ ምንድነው? ለመስበክ መጀመሪያ የተላኩት እነማን ናቸው? ሐዋርያት። ለምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ማርቆስ 16:15 ላይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ካልተላኩት እንዴት ይሰብካሉ አልነበር የተባለው? ይኸው ተላኩ። ሂዱ ወደ ዓለም ወንጌልን ለፍጥረት ሁሉ ስበኩ ነገረላቸው። ማቴዎስ 28:19 ላይ እንግዲህ ሂዱ አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። መጀመሪያ የተላኩት ሐዋርያት ናቸው። ግን ጌታ ኢየሱስ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ በማለቱ ይህ ተልእኮ የሚቀጥለው ከሐዋርያት ቀጥሎ በሚነሱ አባቶች በኩል ማለት አስተምሯል። አድርጓል። ይህ ነገር ምሳሌ ማለት ነው። ማለት አጥምጡ አላቸው ሐዋርያት። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሁልጊዜ ከእናንተ ታዲያ እንዴት ነው ጌታችን እስከ ዓለም ፍጻሜ ሁልጊዜ በዚህ በማጥመቅና በማስተማር ውስጥ እንዴት የሚገኘው ከተባለ እነ ጴጥሮስ የሾሟቸው ሌሎች ጳጳሳት ደግሞ አሉ። በመንፈስ ቅዱስ አማካኝነት ማለት ነው። ልክ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመ ደግሞ ቤተክርስቲያን ናት። ስለዚህ የሚያድነው እምነት ከቤተክርስቲያን የሚመጣውን ትምህርት ሰምተን የምናምነው እምነት እንጂ የትኛውም መንገድ የትኛውም ሰው የሚሰብከውን ነገር
ከራሱ ከእግዚአብሔር ሃይማኖት ወይ ማስተማሩ የሚሰጠው ከማን ነው? ሐዋርያት ራሳቸው ያስጀምሩት አስተምሮ አለ የለም። ሐዋርያት ራሳቸው የተቀበሉት ከጌታችን በገላትያ መልእክት ገላትያ ምዕራፍ 1 ቁጥር 11 ላይ እንደዚህ ቃል በቃል ለማንበብ ያህል ገላትያ ምዕራፍ 1 ቁጥር 11 ወንድሞች ሆይ ይላል ጳውሎስ፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እናሳ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ማን ገልጦልኛል? ስለዚህ በጳውሎስ የሚሰበከው ወንጌል ቀጥታ ከጳውሎስ የሚመነጭ ነው ወይስ ከጌታችን? ተመልከቱ፣ አስተምህሮ እንደዚህ ነው። ከጌታ ወደ ቅዱሳን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ምን ሃይማኖት ማለት ምን ማለት ነው? እንዳትረሱ። አንድ ጊዜ ፈጽሞ ተሰጥቶናል። በቃ ያን አስተምህሮ ሙጭ አንለቅ በፍጹም። ይሄን ያስተምህሮ ንጽህና ይባላል። አስተምህሮ አንድ ጊዜ ፈጽሞ ተሰጥቶናል። ያስተምህሮ ደግሞ በመንፈስ ቅዱስ ራሱ ይጠበቃል። ነገራችን ላይ በቤተ ክርስቲያን ውስጥ ምንድነው ከሐዋርያ ዘመን ጀምሮ ቤተ ክርስቲያችን ጉባኤዋ ማለት ነው እስካሁን ድረስ ላይቀጥል ትችላለች አይደል? ልጠፋ ትችላለች አይደለ? ልጠፋ ትችላለች ጉባኤዋ አይደል? ጉባኤዋ ማለት አጠፋ ጉባኤዋ ልጠፋ አይችልም። የእግዚአብሔር ሕዝብ ለሕዝቡ ሊጠፋ አይችልም፣ አይችልም። የክርስቶስ አካል ነው። የክርስቶስ አካል ናት እቺ ቤተ ክርስቲያን። በፍጹም ልጠፋ አይችልም። የኖህ መርከብ ወጀብ ቢመታት አልጣላትም። የኢየሱስ መርከብ ማለትም ቤተክርስቲያን ብዙ ወጀቦች ቢኖሩባት እንኳን ብዙ ወጀቦች ከውስጥም ብዙ ወጀብ ሊኖር ይችላል። ግን ልጠፋ ግን ወይም ልትወድቅ ግን አትችልም። እና በዚህ በቤተክርስቲያን ውስጥ ጌታ ይህንን የሰጠውን አስተምህሮን በመንፈስ ቅዱስ አማካኝነት ይጠብቃል። በመንፈስ ቅዱስ አማካኝነት ሁልጊዜ ይጠብቃል። ወደ እውነት ሁሉ የሚመራ መንፈስን ለቤተክርስቲያኑ ልኳል። ስለዚህ እንዴት ነው የሚጠብቀው ከተባለ ከአንድ ወደ አንዱ ትምህርቱ በቅብብሎሽ ይሄ ለምሳሌ ጌታችን ለጳውሎስ ይሄው ለገላትያ ሰዎች ለምሳሌ የገላትያ ሰዎች ለቀጣዩ እያደረጉ በቅብብሎሽ ውስጥ እኛ ጋር ደርሷል። አንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን ስሙ ገረገስን ለእናንተ ደግሞ አሳልፌ ምናምን የሰጠሁትን እኔ ደግሞ ከጌታ ምን አድርጋለሁ? ተቀብያለሁ። ለእናንተ አሳልፌ የሰጠሁትን እኔ ደግሞ ከጌታ ተቀብያለሁ። ቅብብሎሽ ያያችሁ ነው። ጳውሎስ ከጌታ ተቀበለ። እሱ ደግሞ ለምሳሌ በጢሞቴዎስ በኩል ያደረገው ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር ጳውሎስ ጢሞቴዎስ ልጁን እንደዚህ ይላል። የመንፈስ ልጁን ማለት ነው። እንደዚህ ያለ ብዙ ሰዎች የመሰከሩለት ከእኔ የሰማኸውን ከእኔ ብላከው ሌሎችን ደግሞ ሊያስተምሩ ለሚችሉ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ከእኔ ብላከው ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ደግሞ አደራ ከጌታ አስቀድሞ ወደ ማን? መጀመሪያ ከጌታ ወደ ማን? ከጳውሎስ ወደ ማን? ወደ ጢሞቴዎስ። ከጢሞቴዎስ ደግሞ ሌሎችን ሊያስተምሩ ወደሚችሉ ወደ ታመኑ ሰዎች። ቅብብሎሽ እንደዚህ በቤተ ክርስቲያን ውስጥ የሆነና በዚህ በጉባኤ ውስጥ ማለት ነው። በዚህ በጉባኤ ውስጥ ትምህርቱ በቃ የተላለፈ የተቀባበለ እዚህ ደርሷል። ስለዚህ ይህ ትምህርት ደግሞ የመዳን ጉዳይ ነው። ነገራችን ትምህርት ጤናማ ትምህርት ብቻ ነው ያለው እና ይህ ጤናማ የሆነ ትምህርት በመንፈስ ቅዱስ ተጠብቆ እስካሁን ድረስ ቆይቷል። እኛ ጋር ትምህርት ነገር ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ምን የሚገኝበትን ትምህርት ሕይወት ይገኝበታል አይገኝበትም ተው። ምክንያቱም ማን አለ ለጢሞቴዎስ መልእክት የጻፈው ኢየሱስ ክርስቶስ አይደለም። አሁን
ጳውሎስ ነው። ግን ጳውሎስ ሲጽፍ በመንፈስ ቅዱስ ተነፍቶ ስለሆነ የሐሳብ የጳውሎስ ብቻ ሳይሆን የጌታችን የእግዚአብሔር ሐሳብ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ስለዚህ ትምህርት ሕይወት ይገኝበት እሱን በማመን ያንን ትምህርት ሰምተን በማመን እንድናለንና ሕይወት ይገኝበታል ብሎ ተነገረ። ስለዚህ ይህንን ትምህርት የማይታገሱበት ዘመን ይመጣልና ካለ በኋላ ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ ማለት ሌሎች አስተማሪዎች ሲያስተምሩ ይሰሙና ማለት ነው። በቃ ለጆሮአቸው ስለተስማማቸው ብቻ ደስ ስላላቸው እንደዚህ ለጆሮአቸው የሚያሳክክ ስለሆነ ይሄ በቃ ይሄማ ለኔ የሚያሳምነኝ በቃ ይሄ አይነት ነገር ማለት ነው። የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቸው። እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቸው። ከቤተሰብ ውጭ የሆኑ አስተማሪዎች ትምህርት ሁሌ ከቤተ ክርስቲያን የሚቀዳው መምህራን አስተማሪዎችን በቤተ ክርስቲያን ውስጥ ብቻ ከቤተ ክርስቲያን ውጭ የሆነ መምህር ለእኛ መምህራችን በፍጹም ሊሆን ይችላል። በፍጹም ዓለማዊ ትምህርት ላይ ሳይሆን መንፈሳዊ ትምህርት ላይ ከታዲያ ያለብን ምክንያት እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ ግን በግልጥ ይላል። መንፈስ ግን በግልጥ በኋለኞች ዘመናት ያው ጳውሎስ ምን እንደም በኋላ ያው የዛሬ ተሻምታ ካይኩ ሲጽፍ ለጢሞቴዎስ ለልጁ ጳውሎስ መንፈስ ግን በግልጥ መንፈስ በግልጥ እንዲህ ይላል። ምን ይላል? በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ምንን ይክዳሉ? ምንን ይክዳሉ? ሃይማኖትን ይክዳሉ። ሃይማኖት ምን ማለት ነው? መናፍስትንና መናፍስቱ ሲጠራቸው ምን የሚሉ ነው ያላቸው? የሚያስቱ ያለበት ምክንያት ማለት ነው። ትምህርቱ ልክ የመናፍስቱ ትምህርት ማለት ነው ሲሰማ ዝም ብሎ ዝም ብሎ ገና ላይ ውሸት ነው ምናምን ብላችሁ የምታፍጡ አይደለም። ልክ ስትሰሙት ይሄ ነገር እውነት ይሆን እንዴ ሊያስብላችሁ ራሱ ይችላል። በተቻለው አቅም መንፈስ የሚያደርገው ምንድነው? አመሳስሎ የሚያመጣው ትክክለኛ አስመስል ካውንተርፊት ነው የሚያዘጋጀው። ማለትም ለእውነተኛው ነገር አመሳስሎ የሆነች ነገር ሃይ ኮፒ ነው የሚያቀርበው። ሃይ ኮፒ ለምሳሌ ሳምሰንግ ስልክ አለ አይደል? ስማርትፎን ሳምሰንግ ስልክ አለ። የሳምሰንግ አይደል ግን ሳምሰንግ ስልክ አለ። ሳምሰንግ ስልክ ኦሪጂናል የሆነ እውነተኛ የሆነውን ስልኩን አምርቶ ለገበያ ያቀርባል። ወዲያውኑ ከዛ ደግሞ ወይ ከቻይና አካባቢ ወይ የሆነ ቦታዎች ላይ ለዛው ኦሪጂናል ለተቀመጠው የሳምሰንግ ስልክ ማለት ነው ሃይ ኮፒ ብላ ያዘጋጃሉ። እና ይሁን ከእናንተ ውስጥ አንዳችሁ ማለት ነው ኦሪጂናሉንና ሃይ ኮፒ ወይም የፌኩን ማለት ነው ውሸተኛው ስልክ ቢሰጧችሁ እንደዚህ አይታችሁ አትለዩት። በጣም ነው የሚያመሳስሉት። እናንተ እውነተኛውን ስልክ አገኘው ብላችሁ ወጣችሁ ወዲያ ሲጠፋ ወዲያ ሲበላሽ ያኔ ፌክ መሆኑ ይታወቅ ይሆናል። ግን እንዲህ በቀላሉ አይደለም። የሚለዩት እነማን ናቸው ከተባለ ስልክ ላይ እውቀት ያላቸው ሰዎች። ልክ እንደዚህ ሁሉ ሰይጣን እውነተኛ ትምህርት እያስመሰለ ብዙ ጊዜ ወደ ሰዎች ያቀርባል ያመጣል። ይሄ ነገር እውነት ነው እስኪ ያስመለስ ነው እና እኛ ልባም ሆነ እውነተኛውን ትምህርት ከሐሰተኛው ትምህርት ልንለይ እውነተኛውን ትምህርት የምንለይበት ወሳኙ መንገድ ያ ትምህርት ከጥንት ጀምሮ በመጣችው ቤተክርስቲያን ውስጥ አለ። ከጥንት ጀምሮ ትምህርቱ ይታወቃል አይታወቅም? ምክንያቱም ትምህርቱ ኦልሬዲ በሐዋርያት ዘመን ከዛ ቀጥሎ በነበረው ክፍለ ዘመን ሁለተኛው መቶ ዓመት ላይ ሶስተኛው መቶ ዓመት ላይ አራተኛው 1000 ዓመት ላይ አሁን 2000 ዓመት ላይ በሁሉም ዘመናት ላይ ያ ትምህርት አለ። ከሌለ የሆነ ሰው እያስጀመረ ነው ማለት ምን ሰምቶ ምናልባት የሚያስቡ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት አክ ስለዚህ እዛው ጋር ጥቂና ቁጥር 16 ላይ እንዲህ የመጥዋት ሞቴስ ነው። ስለዚህ ለራስና ለትምህርት ምን በል ለራስና ለትምህርት ተጠንቀቅ። በእነዚህም ጽና። ይህን ብታደርግ ራስህንም ምን የሚሉን ነው የምታናገኝ? ምን የሚሉን የሚሰማ ለትምህርት ተጠንቀቅ። በእነዚህም ጽና።
አንድ መዝሙር እንዘምር ወይስ 3 ደቂቃ ትሰጡኛላችሁ? 3 ደቂቃ። አሁን አንድ ስክሪን ልናደርግና ጴጥሮስም እንደዚህ ይላል በሁለተኛ መልእክቱ ምዕራፍ 3 ቁጥር 16 በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ በአንዳንዶች ዘንድ ማለት ነው ለማስተዋል የሚያስቸግር ነገር አለ። አያስተውሉም። ያልተማሩትና የማይጸኑት ሰዎች ሌሎች መጽሐፍ እንደሚያጣምሙ ምን እንደሚያጣምሙ ሌሎችን ቅዱሳት መጽሐፍ ውስጥ ማለት እንደሚያጣምሙ እነዚህን ብሎ የጠራው እዚህ ጋር መጽሐፍ ከላይ ጀምራችሁ ታነቡ የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ ብሎ ተናግሮ ነበር ይመስላል። ስለዚህ አሁን ስለ ጳውሎስ መልእክታት ነው የሚያወራው። እነዚህን ደግሞ ሲል የጳውሎስ መልእክታት ማለት እነዚህን ደግሞ ለገዛ ምናቸው ለገዛ ጥፋታቸው ምን ያደርጋሉ? መጽሐፍቱን ማጣመም ጥፋትን ያመጣል። እንግዲህ እናንተ ግን ወዳጆች ሆይ እንግዲህ እናንተ እዚህ የተሰበሰባችሁ እናንተ ራሳችሁ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ድረስ ክብር ይሁን በማለት ይህን ያልካልን አሁን የመጨረሻ የሚነግራችሁ ነገር ምንድን ነው? ኦኬ እሺ በቃ እንደው መሰረታዊ የሆነ ያኔ አንድ ጊዜ የተሰጠ አስተምሮ አለ ብያችኋለሁ። ያ አንድ ጊዜ የተሰጠ አስተምሮ ጠቅለል ባለ ሁኔታ ምንድን ነው ያ የተሰጠን አስተምሮ? ሁላችን በዚህ ውስጥ ያለን ሰዎች ማለት እያንዳንዳቸው ልናውቀው ልንረዳው የሚገባ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ እሺ ይሄን እንለዋለን አብረን እንለዋለን። ይሄን የምታውቁ ይሄን ጸሎት የምታውቁ እስኪ ድረስ መሰላችሁ ሙሉ ሙካር ነው። ለምን ምንድነው በሙታን ትንሣኤ እናምናለን የሚመጣውን ሕይወት ለዘላለም እስከምትሏት ድረስ እሷን የምታውቁ ወጋው እሺ ይቃናም አጥረኝ ወጪናቶች ለመልካም ይሄን ነው አምስቱ አማደ ምስጥራት እዚህ ውስጥ አለ። በቃ አሁን የምንላቸው የጸሎት ሃይማኖትን እመን የሚባል ይሄንን እያንዳንዳችሁ ስለ እግዚአብሔር ብላችሁ በዚህ ቀን አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የጸሎት ሃይማኖት ማለት ነው። እኔ ብለው ይዛችሁ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። በማን እናምናለን? በኢየሱስ ክርስቶስ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር አንድ የሚሆን፣ ሁሉ በእርሱ የሆነ ስለኛ ስለ ሰዎች እኛን ስለማዳን ከሰማይ ወረደ። በመንፈስ ቅዱስም ሥራ ከቅድስት ድንግል ማርያም ሰው ሆነ።
ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ። ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍት እንደተጻፈው ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለው። የሁሉ ስለ ጌታችን ከአብ ከዘላለም ከአብ ስለመውጣቱ እኛ ስለማዳን ደግሞ በዘመን ፍጻሜ ከእናታችን ከእመቤታችን ከቅድስት ድንግል ደግሞ በሥጋ ስለመወለዱ ስለ እኛ ሲል መከራን ስለመቀበሉ ስለሞቱ ስለትንሣኤው ስለ ዕርገቱ ዳግመኛም ደግሞ ስለመምጣቱ ተነገረ። በሥላሴ ዘንድ አብ ወልድ ስለዚህም በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሚወጣ ከአብና ከወልድ ጋር በአንድነት ቤተ ክርስቲያንም እናምናለን። ቤተ ክርስቲያናችን አንዲት ናት፣ ቅድስት ናት፣ ኃጢአት ስርየት የምትሆን ጥምቀትን እንቀበላለን። የሙታንን ትንሣኤ ተስፋ እናደርጋለን። የሚመጣውንም ሕይወት አሜን። ይህ በእምነት መግለጫችን ነው። ይህን በበግ እንዳትረሱ። አሁን አብረን ተሰብስበን ያለው ይህ የእምነት መግለጫችን ይሄ ነው። በቃ መሰረታዊ ሃይማኖታዊ ምንድን ነው? ክርስቲያኖች ምንድን ነው መሰረታዊ ሃይማኖታችሁ ከተባላችሁ በቃችሁ ይህንን ያዙ። ሌላው እንዳለ ሆኖ በቃ ይሄ ነው መሰረታዊ። ይህንን ያዙ እና ከዚህ ነበረው አንድ መዝሙር አጭር መዝሙር ውስጥ ምን ምረጡ። እሺ ለመዘመር በአብ ወልድ በመንፈስ ቅዱስ ስም እናታችን በቅድስት ቅዱሳን በድንግል ማርያም አማላጅነት አምነን በመንፈስ
አይነት ስልጣን ነው ለጌታ። እሺ አሁን በኋላ ባሉት ወጥተህ በጣም ተባበሩኝና አጠራጣሪ ያደረጉ ብቻ ይላሉ ማለት ነው። እሺ አላሳቅም ከኔ ጋር ብቻ ነው እስካሁን ድረስ ያየነው እምነት በጣም ሰፊ ነገር ስለሆነ ለማሰብ እምነት ላይ በጣም ጊዜ ወስጄ ስለተባለ የተወሰነ ይፈጠርና ከእምነት በኋላ ለእኛ ምንድን የሚያስፈልገን ከተባለ ጥምቀት ነው። ጸሎተ ሃይማኖትን የተማረ ሰው ያወቀ የተረዳ ሰው ይጠመቃል። ጥምቀት ለድህነት ነው። ጥምቀት ምንድን ነው? ሮሜ ምዕራፍ 6 ቁጥር 3 ጳውሎስ ይላል ጥምቀት ስንል እያወራን ያለነው ባጭሩ ማለት ጥምቀት ስንል ጌታችን ሐዋርያትን ሲልክ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓችሁ ብሏል። ጥምቀታችን የክርስቶስ ጥምቀት ማለት ነው። ይህችን የጌታችን የኢየሱስ ክርስቶስን ጥምቀት ይህ በየዓመቱ የምንጠመቀው ጥምቀት እንዳታስቡ። ሰው ከህመም ለመፈወስ ምናምን ገዳም የሚጠመቀው ጥምቀት ወይም በየ44 ምናምን በየደብራቱ ይፈታል እየመጣ የሚጠመቀው ጥምቀት እሱን አይደለም ያለ ነው። አንድ ጊዜ ለክርስትና የምንጠመቃት እሷ ነች ጥምቀት። አሁን እያለ ለድህነት የምትሆነዋ እሷ ከዘላለም ሕይወት ጋር በተያዘ ማለት ነው። ሌሎቹ ከስጋ ህመም ምናምን ለመፈወስ ሊሆን ይችላል፣ ለበረከት ምናምን እንጠመቃለን። ለዘላለም ሕይወት ግን እቺ ጥምቀት ብቻ የክርስትና ጥምቀት ብቻ። ጸሎተ ሃይማኖትን የተቀበለ ሰው ይጠመቃል ብያቸዋለሁ። ጥምቀት ምንድነው? ሮሜ ምዕራፍ 6 ቁጥር 3 ጀምሮ ይላል። ጥምቀት በአጭሩ ከጌታ ጋር አንድ መሆኛል። ጠዋት ላይ የነበራችሁ ሰዎች ይህንን አንስተዋል ኦልሬዲ። ጥምቀት ሰውየው ማለት ነው ጥምቀት ውስጥ ሲገባ ወይም የጥምቀት በዓል ላይ ሲፈጽ ማለት ነው ጥምቀት ሲገባ በመንፈስ ቅዱስ አሰራር ሰውየው ቀጥታ ከክርስቶስ ጋር ይገናኛል። ከጌታችን ጋር አንድ ነው። እንዴት እንደሆነ ማብራራቱን ለምሳሌ ይችላል። ግን ቁም ነገሩ ግን ከጌታ ጋር ህብረት ነው። ከጌታ ጋር ጌታችንን ያገኝ እዛ ውሃ ውስጥ ማለት ነው። እና ከጌታ ጋር አንድ መሆኑ ምን አይነት ጥቅም ያስገኝለታል? ጌታችን ለእሱ የሰራው ያን የማዳን ስራ ሁሉ ለሰውየው ያደርግለታል። ለሚጠመቀው ሰው ውሃ ውስጥ ላለው ሰው ማለት ነው። ወይ ደግሞ ባህሉ የጥምቀት ውሃ ቅዱስ ውሃ ወደዛ ጥምቀት ውስጥ ሲገባ ከጌታችን ጋር አንድ ይሆናል። በክርስቶስ የተሰራውን የማዳን ስራ ሁሉ ያገኛል። ኢየሱስ የማን ልጅ ነው? ኢየሱስ የማን ልጅ ነው? በዛ ጥምቀት ውስጥ እኛ መተን ከኢየሱስ ጋር አንድ ስንሆን እኛ ራሳችን ልክ ከእሱ ጋር አንድ ስንሆን ማለት ነው በኢየሱስ ክርስቶስ በኩል የማን ልጆች እንሆናለን? ይህ ነገር የሚፈጠረው ምን ውስጥ ነው? ጌታችን ሰው ሁላችን ሞቷል አልሞተም? ልክ እኛ መተን ከጌታ ጋር አንድ ስንሆን ጌታችን ስለኛ ስለሞተ ከእሱ ከሞቱ ጋር አንድ በመሆን የእሱ ሞቱ ራሱ ደግሞ እናገኝበታለን። ሮሜ 6 እንደዛል እንዲህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ከክርስቶስ ኢየሱስ ጋር ስንት እንሆን ዘንድ ምን ያደረግን? የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀ አታውቁም? ከጌታ ጋር አንድ እንሆን ዘንድ ተጠምቀናል። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል? ሰው ከጌታ ጋር አንድ ሳይሆን ዝም ብዬ እንደዚህ ከጌታ ጋር አንድ መሆን አልፈልግም ወይም ደግሞ ከጌታ ጋር አንድ ሳይሆን እንደዚህ መዳን ይችላል የሚል ሰው ማንም አይኖርም። ቢኖርም አይደል ከጌታ ጋር አንድ ሳይሆን ያለ ጌታ ተነጥሎ ብቻውን መዳን አይችልም። ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር ደግሞ አንድ የሚሆነው በምንድን ነው አለ? በምንድን ነው? ከክርስቶስ ጋር አንድ እንሆን ዘንድ ምን አደረግን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ምን ያለ? ስለዚህ ጥምቀት ለድህነት ነው የሚለው በዚህ ምክንያት በጣም አጭር ነበር። ይሄ በጣም ቀላል ነገር ነው። በነገራችን ላይ መጽሐፍ ቅዱስ ጥምቀት እንደሚያድን በግልጽ ይናገራል። ታዲሱ ወንድሞቻችን ፕሮቴስታንት ፔንቴኮስት ምናምን እነዚህ ወንድሞቻችን በፍቅር ስለነሱ የምንናገረው ጥምቀት ለድህነት አይደለም። ጥምቀት ከጌታችን ጋር መተባበራችንን የምናሳይበት ብቻ እንጂ የምርም የኃጢአትን ስርየት የምናገኝበትና የምንድንበት አይደለም። መጽሐፍ ግን ሲናገር ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሰው ከጌታ ጋር አንድ የሚሆነው ገና ከጅምሩ በጥምቀት ከሆነ ከጌታ ጋር አንድ ሳይሆን ደግሞ መዳን አይችልምና ድህነት በጥምቀት እንችላለን።
እዛ በቀጠል አድርጎ ከሞቱ ጋር አንድ መሆን ዘንድ እንደተጠመቅን አታውቁም ይላል። ከምኑ ጋር አለ? የጌታን ሞት ሳያገኝ ሰው መዳን ይችላል? አይችልም። የጌታን ሞት የምናገኘው ደግሞ ከሞቱ ጋር አንድ ነው። ከጌታ ሞት ጋር ደግሞ አንድ የምንኖረው አሁን ምን ውስጥ ነው? ምን ውስጥ ነው? ከተል ያደረግና ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ በአብ ክብር ከሙታን እንደተነሳ ጌታችን ተነስቷል። እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበልን። ልክ ስንጠመቅ ከጌታ ጋር ተቀበልን። የተቀበልነው ደግሞ እንዲሁ አለ ከጌታ ጋር አብረን ለመነሳት በአዲስ ሕይወት ለመመላለስ ድህነት እንዳልኳችሁ የመጀመሪያው የሚጀምረው በዳግም ልደት ነው ብያችሁ የለ ዳግም መወለድ ማለት ነው። ዳግም መወለድ ማለት ጨለማ ሆኖ ወደ ብርሃን መጣ። አስቀድሞ የአዳም የነበረን ሰዎች የክርስቶስ ወደ መሆን መጣ። መታደስ እሱ ድህነት ይባላል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ከጌታችን ጋር በሞቱ ከተባበርን ደግሞ በትንሣኤው ከእንግዲህ ወዲያ ለኃጢአት እንዳንገዛ የተጠመቀ ጌታችን ቃል በቃል ካለ አለ ማስተባበል አያስፈልግም። ጌታችን ያመነ የተጠመቀ ይላል አለ ያላመነ ግን ይፈረድበታል አለ። እዚህ ጋር ያልተጠመቀ አለ ማለት